የመጣሁት ቦታ የመጀመሪያው ቦታ የማሳያችሁ ነው ማለት ነው። ሁለተኛው ቦታ እዚህ ጋር ነው። ደግሞ ሁለተኛው ቦታ እዚህ ጋር ችካሎ አለች። ከችካሎ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ እንደተለመደው በዚህ ቪዲዮ ተገኝቻለሁኝ። ዛሬ ይዤላችሁ የመጣሁትን ቪዲዮ በትክክል እስከ መጨረሻው ድረስ እንድትመለከቱት እፈልጋለሁኝ። እስከ መጨረሻው በደንብ ስትመለከቱትም ጥሩ መረጃ እንዲሁም ጥሩ ነገር ታገኛላችሁ ብዬ አስባለሁኝ። ውድና የተከበራችሁ የቻናሌ ቤተሰቦች ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። የደወል ምልክቱን ስትጫኑ ማንኛውንም ቪዲዮ ስለቅ ለእናንተ ያው ኖቲፊኬሽን እንዲደርሳችሁ ይሆናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ያው እንደተለመደው በዚህ ቪዲዮ የምነግራችሁ ምንድነው ስለ ቦታ ነው የምነግራችሁ። ቦታ እና ቤት ይዤላችሁ መጥቻለሁ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች በድጋሚ ደግመዋለሁኝ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። እንዲሁም ደግሞ ለዚህ ቪዲዮ የተሰማችሁን ሐሳብ አስተያየታችሁን በሐሳብ አስተያየት መስጫ ቦታው እንድታስቀምጡልኝ ስል ጠይቃለሁኝ ማለት ነው። ነገር ግን ላይክ በፍጹም እንዳይረሳ። የምታየው ሁሉ ላይክ አድርጉልኝ እና ቪዲዮውን ደግሞ እስከ መጨረሻው ተመልከቱልኝ። እንደነገርኳችሁ ከዚህኛ ቪዲዮ በፊት እንደሰራሁት እዛ ቪዲዮ ላይ ነግራችኋለሁኝ። ዎች አወር ገና አልሞላልኝም እና ሞኔታይዝ ለማድረግ የተወሰኑ ሰዓታቶች ይቀሩኛል። ኦልሞስት ወደ 800 ሰዓት ይቀረኛልና እሱን ለመሙላት የእናንተ ትብብር ያስፈልገኛል። ቪዲዮውን እስከ መጨረሻው ድረስ ተመልከቱልኝ። እንዲሁም ለብዙ ሰዎች እንዲደርስ ላይክ አድርጉት ማለት ነው። አሁን በቀጥታ ይዤላችሁ ወደ መጣሁት ቪዲዮ ልውሰዳችሁ። እንግዲህ ይዤላችሁ የመጣሁት ቪዲዮ ያው እንደነገርኳችሁ ዛሬ ቦታዎችን የማሳያችሁ ይሆናል። እዚህ የማሳያችሁ ቦታዎች የት ነው? በመቅደላ ወረዳ ማሻ ከተማ ከደፈርጌ በታች በኩል ማለትም በገብርኤል በታች ገብርኤል ቤተክርስቲያን በሚባለው በታች አካባቢ ያለ ቦታን ይዤላችሁ የመጣሁት ቤተሰብ የምትመለከቱት አሁን ያለሁኝ ይሄ ማዶ ላይ የምታዩት የከተማው ጫፍ በቅብቲያ መውጫ ያለ ነው ማለት ነው። ይሄ እዚህ ጋር ግን የማሳያችሁ ደፈርጌ ጎራ አካባቢ ነው ማለት ነው። የምትሸጠው ቦታ የቱ ጋር ትገኛለች? እዚህ ጋር የምታዩት እቺ ሳር አካባቢ ሳር ቤት ነገር እዚህ ይታያል በግራ በኩል እሷ ላይ ነው የምትገኘው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች የቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ ቪዲዮ መጨረሻ ድረስ ቆዩ። የምታዩት ቦታ እዚች ናት። ዛሬ እንግዲህ ያመጣሁላችሁ ቦታ ስንት ቦታዎችን ነው? 3 የሚሸጡ ቦታዎች አሉኝ። የመጀመሪያዋን ማሳያችሁ ይችን ነው። ይቺ እዚህ ጋር በቃ ልጁ ያለበት አካባቢ ይሄ ቦታው እዚህ ጋር ነው። ከፊት ለፊት ደፈርጌ ጎራ ነው ያለ። ደፈርጌ ጎራ ወይም ቤተክርስቲያኑ ያለበት ቦታ ነው ያለ ማለት ነው። ቦታው እንደምታዩት ጽድት ያለ ነው። ቀያቴ ነው። ቀይ አፈር ነው። ለከተማው በቅርብ ርቀት ላይ የሚገኝ የከተማው መጨረሻ በዛ ይታችሁታል። ደፈርጌ ሰፈርን ወይም ጣይባር አካባቢ ነው። ይሄ ደግሞ ከደፈርጌ በታች ያለ ነው ማለት ነው። ቦታው ምሪቱ የተመራው ቦታ ነው ማለት ነው። ዘንድሮ ነው የተመራ ይሄ ቦታ። ኦልሞስት ቤት መስራት ተጀምረዋል። አልፎ አልፎ እዚህ ጋር ያታች የምታዩት ቤት ተሰርታ ነው ምሪቱ ቦታ ላይ የተሰራችው። እዚህ ጋር ጥግ ላይ ናት ቦታይቱ ማለት ነው። ለዛሬ ይዤላችሁ የመጣሁት ቦታ የመጀመሪያው ቦታ የማሳያችሁ ነው ማለት ነው። ሁለተኛው ቦታ እዚህ ጋር ነው። ደግሞ ሁለተኛው ቦታ እዚህ ጋር ችካሎ አለች። ከችካሏ ጀምሮ ወደ ላይ ሲል ነው ያለው። 2 ቦታ ናቸው እዚህ ጋር ያሉት። ሁለቱም የአንድ ሰው ቦታ ናቸው። የሚሸጡት ቦታ እነዚህ ናቸው ማለት ነው። እንግዲህ መግዛትና የምትፈልጉ ሰዎች በቀጥታ እኔን ማግኘት ይቻላል። በስልክ ቁጥሬ 0900003900 ላይ አግኝታችሁ ማናገር ትችላላችሁ ማለት ነው። ቦታዎቹ ኦልሞስት በጣም የሚያምር ቦታ ለከተማው ቅርብ ርቀት ላይ ያለው ቦታ ነው ማለት ነው። የመጀመሪያ ያሳየኋችሁ ቦታ ዋጋ 950 ናት። የሁለተኛዋ ደግሞ ዋጋዋ 1 ሚሊዮን ነው ማለት ነው። ሁለቱም ድርድር አላቸው ብሏል። እንደምታዩት ይሄ ከተማው ጫፍ ላይ ነው። ይሄ ከተማው የበፊቱ ምሪት ጫፍ ላይ ነው። ይሄ እንደምታዩት ሰፈሩ ድምቋል ማለት ነው። ቦታው ከዚህ በላይ ነው ማለት ነው። ቦታው ከዚህ በኋላ ነው። አሁን ቀጥታ ወደ ከተማው እየገባሁኝ ነው ማሳያችሁ ማለት ነው ያለውን ሁኔታ እና ኦልሞስት በጣም
ትንሽ ረከስ ብሏል ብዬ አስባለሁ። ለገዥ ግን ያው ተወዷል ብላችሁ ነው የምታስቡት። ኦፍ ኮርስ ለመክፈል ተወዷል፣ ግን አሁን ላይ ያለው ገበያ ይሄን ይመስላል ማለት ነው። እዚህ ጋር 950 እና 1 ሚሊዮን ነው ድርድር። ኦልሞስት ወደ 1 ሚሊዮን 950 የዚህኛውን 900 ቢያደርጉ ብዬ አስባለሁኝ። ለማንኛውም መግዛት የምትፈልጉ በ0900003900 ላይ ኮንታክት ብታደርጉ ላገናኛችሁ ይችላል ማለት ነው። ከተማው ቅርብ ነው ብያችኋለሁ። ይሄ የምታዩት ደፈርጌ ሰፈር የድሮ የትምሪት የደፈርጌ ሰፈር ነው። እየሄድኩኝ ነው አሁን ኦልሞስት ማሳያችሁ ማለት ነው። የከተማውን ጥራት ነው። መሰረተ ልማት አብቅቶለታል። መንገድ ምናምን ተሰርቷል እንደምታዩት እዚህ ጋር ነው። እዚህ አካባቢም የተለያየ ቤቶች አሉ። ቤትም መግዛት የምትፈልጉ በዚሁ አጋጣሚ ልነግራችሁ የሚፈልገው ቤት አለ። አሁን ቤቱን አላሳያችሁም፣ መንገድ ላይ ዝም ብዬ ያው ስሄድ ላሳያችሁ ብዬ ነው። የከተማውን ውስጥ ለውስጥ የድሮ ሰፈር ነው ይሄ ደፈርጌ አካባቢ ማለት ነው። ከቦታው ወደ ከተማ እየሄድኩ ስለሆነ ማለት ነው። እና ቦታዎቹን ለማንኛውም በጣም ያምራሉ። ቀያቴ ናቸው፣ ለከተማ ቅርብ ናቸው። መብራት ለመሳብ ምንም ለማድረግ ቅርብ ናቸውና የባለፈ ምሪት አዲስ ምሪት ናቸው። በጣም ታማኝ ናቸው ሰዎቹ፣ አውቃቸዋለሁ። በጣም ታማኝ ሰው ናቸው። መግዛት የምትፈልጉ እንደነገርኳቸው በአስቀመጥኩት አድራሻ በኢሞም በዋትስአፕም በቴሌግራምም እንዲሁም ደግሞ በቀጥታ በስልክም አግኝታችሁኝ ላጋዛችሁ እችላለሁ ማለት ነው። አሪፍ የሆነ ቦታ ነው። ተመጣጣኝ ዋጋ ነው። በጣም የሚያምር ቦታ ነው ብዬ አስባለሁኝ ማለት ነው። መግዛት የሚፈልጉ በዛ ሰፈር መግዛት ይቻላል ማለት ነው። እንደምታዩት አሁን ያለሁትኝ ደፈርጌ ሰፈር ነኝ። የደፈርጌ ጎራ ዝቅ ብሎ ያለው ሰፈር ነው ይሄ። ኦልሞስት በጣም የሚያምር ሰፈር ነው። ቤቶቹ ሁሉ ነገሩ አቀማመጡ ለመኖር የሚመች ነው ይሄ ሰፈር። ቤትም ቦታም አለን። ቦታ ያሳየኋችሁ ናቸው። ቤትም አሳያችኋለሁ ወደፊት። እስካሁንም አይታችኋል። ከዛ መግዛት የምትፈልጉ በቀጥታ መደወል ብቻ ነው። እገናኛችኋለሁ ማለት ነው። ውድ ቤተሰብ ያው እንደተለመደው ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዳይረሳ። ሀሳብ አስተያየትም ማስቀመጥ ይቻላል ማለት ነው። የተመቻችሁ ላይክ ቪዲዮ ላይክ አድርጉልኝ። ላይክ ስታደርጉ ዩቲዩብ አልጎሪዝም ለብዙ ሰዎች ያደርሳል፣ ብዙ ሰዎች ያዩታል። ሰው ለኔ ይጠቀማለሁ ማለት ነው። ለእናንተም ላይክ ስታደርጉ የሚቀነስባችሁ ነገር ስለሌለ ማለት ነው። ቤቶች እንግዲህ በተለያየ ዲዛይን ቤቶች አሉ። አሁን 3 አይነት ቤቶች አሉ ማሻ ላይ ኖርማል ኤል ሼፕ በዚህ እና በዚህኛዋ ደግሞ ቤት በዚህ አይነት ማለት ነው። ቤቶች እየተሰሩ ነው በቪላ ቅርጽ ማለት ነው። ቪላ አይነት ቅርጽ እየተሰራ ነው። መግዛት ይቻላል ማለት ነው። ማሻ ከተማ እንደምታዩት አሁን እንግዲህ መናኸሪያ ደርሻለሁኝ። ኦልሞስት መናኸሪያው ይሄ ነው። ሰፈሩ ደግሞ ቅድም ያሳያችሁ በዛ በምታዩት ራቅ ባለ ቦታ ነው ማለት ነው። መናኸሪያ ላይ ሆኜ ነው የማሳያችሁ ማለት ነው። ውድ ቤተሰብ ቦታም ቤትም መግዛት የምትፈልጉ እንደነገርኳችሁ በሰጧችሁ አድራሻ አገኙ። ቪዲዮውን ላይክ ማድረግ እንዳረሱ፣ ቻናሉንም ሰብስክራይብ እያደረጋችሁ አንዳንድ መረጃዎችን ስለቅ ይደርሳችኋል ማለት ነው። ኖቲፊኬሽን የደወል ምልክቷን ከተጫናችሁ እና ይህን ይመስላል ማለት ነው። ማሻ ከተማ እንደምታዩት እምር ድምቅ ፍክት እያለች ትገኛለች። የተለያየ መሰረተ ልማት እየተሟላላት ያለች ከተማ ናት። በማደግ ላይ ያለች ከተማ ያው ትንሽ ያዝ ብላለች በዚህ አመት ብቻ ያው በሰላም እጦት ምክንያትም ነው። ሀገራችን አላህ ሰላም ያርግልንና ወደፊት የምታርግ ይሆናል ማለት ነው። በጣም ምቹ የአየር ንብረቷ ለመኖር እንዲሁም መሬት አቀማመጧ በጣም ምቹ የሆነች ከተማ ናት ያለችን ባይዘይ በተለያየ ዳይሬክሽን መስፋት የምትችል እህኔ ቦታ ብትገዙ አሪፍ ነው። የዛሬ 4 ዓመት 5 ዓመት ቦታ እዛ አካባቢ ያልኳችሁ 80 ሺህ ብር ነበር። ያው ዛሬ እንግዲህ በዚህ ጊዜ እንደዚህ 1 ሚሊዮን ድረስ ደርሷል። 1.2 1.3 ድረስ ደርሷል። ይሄ ቦታ ዛሬ 950 ብትገዙት የዛሬ 2 ዓመት እስከ 1.5 ድረስ የመሸጥ እድላችሁም ከፍተኛ ነው ብዬ አስባለሁ ማለት ነው። ይሄ የምታዩት እዛ ጋር ሃይ ስኩል ትምህርት ቤቱ ነው። ይህኛው ደግሞ ስታዲየሙ ነው። ይሄ የምታዩት አሁን ስታዲየም ነው። እዛ ጋር ቴሌ ያለበትም ስታዲየሙ ነው። ይህን ይመስላል እንግዲህ። ከስታዲየሙ ጎን መናኸሪያው እንደምታዩት መኪናዎች ያቸው እዛ ጋር ባሶች ምናምን አሉ። ይሄ ደግሞ ወደ አደባባዩ የሚወስደን መንገድ ነው። እዚህ ጋር ይሄ ወደ ደሴና ወደ አደባባዩ የሚወስደን መንገድ ነው። እዚህ ጋር አሁን ህንጻው ላይ ሆኜ ነው የማሳያችሁ። መናኸሪያ ያለችው አክሲዮን ህንጻ ላይ ሆኜ እና ይህን ይመስላል ቤተሰብ። ለዛሬ ይዤላችሁ የመጣሁት ቪዲዮ በአጠቃላይ ይህንን ይመስል ነበር። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁንም አስቀምጡልኝ።
በቀጣይ ቪዲዮ እንግዲህ እስከምንገናኝ ድረስ ልበላችሁ አይደለ ቸር ሰንብቱልኝ። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ እስከምንገናኝ ሰላም ሁኑልኝ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።